የንግድና ቀጠናዊ ትስስር ሚኒስቴር የ9 ወር የሥራ አፈጻጸሙን በጥሩ ሁኔታ መከወኑን ሚኒስቴር መስሪያ ቤቱ አስታወቀ። የሲሚንቶ ግብይት በቀጣይ በዲጂታል ቴክኖሎጂ የታገዘ በማድረግ ግብይቱን ለማቃለል እየተሰራ መሆኑንም በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድና ሸማቾች ጥበቃ ስራ አስፈጻሚ ወይዘሮ መስከረም ባህሩ ገልጸዋል። ራሄል ደምሰው ተጨማሪ አላት። የንግድና ቀጠናዊ ትስስር ሚኒስቴር የዋጋ ግሽበትንና የኑሮ ውድነትን ለመቀልበስ የነበረው ሚና ከፍተኛና የሀገሪቱን ገቢ ለማሻሻል ሀገሪቱ ማግኘት ያለባትን የውጭ ገበያዎች እንድታገኝ ሐሳብ አሰራሮችን በመዘርጋት ሲሰራ የቆየበትን የ9 ወር ስራ አፈጻጸም ገምግሟል። የንግድና ቀጠናዊ ትስስር ሚኒስቴር ባለፉት 9 ወራት የዋጋ ግሽበትን ሊቆጣጠሩና ሊያረጋጉ የሚችሉ ስራዎች መተግበራቸውን በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድና ሸማቾች ጥበቃ ስራ አስፈጻሚ ወይዘሮ መስከረም ባህሩ ተናግረዋል። በየወቅቱ ከሚከሰቱ ከዋጋ ንረቶችም ጋር በተያያዙ የሚሰሩ ስራዎች አሉ። እንደዚሁም ደግሞ ከሸማቾች መብት ጥበቃ ግንዛቤ ጋር በተያያዘ የሚሰሩ ስራዎች አሉ፣ ሰፊ ስራዎች። እንደዚሁም ደግሞ ከንግድ ውድድር ጋር በተያያዙ የንግድ ግብይቱም ወይም የንግድ ስርዓቱ በነጋዴዎች መካከል በውድድር ላይ የተመሰረተ እንዲሆን ከማድረግ አንፃር ሰፊ ስራዎች ሲሰሩ ቆይተዋል። እንደሚታወቀው መሰረታዊ ፍጆታ ብለን በመንግስት የውጭ ምንዛሪ ድጋፍ በመንግስት ድጋፍ የሚቀርቡ ውስን ምርቶች አሉ። የዘይት የስኳር አቅርቦት ከዚህ ጋር በተያያዘ መቅረብ አለበት ብለን በ9 ወሩ ከያዝነው አፈጻጸም አንፃር የዘይት ምርት የተሻለ አፈጻጸም ማስመዝገብ ተችሏል። የነበሩ ክፍተቶችን በማሻሻል የሲሚንቶ ግብይትን በቀጣይ በዲጂታል ቴክኖሎጂ ታገዘ በማድረግ ግብይቱን ለማቅለል እየተሰራ መሆኑን ወይዘሮ መስከረም ባህሩ ገልጸዋል። በቀላሉ ተደራሽ ከመሆን አንፃር ክፍተት ነበረበት። ይሄንን መገምገም ተችሏል። ስለዚህ ከዚህ አንፃር መመሪያው ማሻሻያ ተደርጎ ከታህሳስ 28 ጀምሮ በወጣው ማሻሻያ መመሪያ መሰረት የመንግስት ፕሮጀክቶች ቀድሞ በነበረው ቅድሚያ እየተሰጠ ከፋብሪካ ማንሳት እንዲችሉ ምርቶችን አፈጻጸም በዋጋም በስርጭትም በአግባቡ የመከታተል ኃላፊነት ነው። እሱን ለማድረግ በተለይ ስርጭቱ በዘመናዊ ቴክኖሎጂ እንዲታገዝ ከማድረግ አንፃር ከኢትዮ ቴሌኮም ጋር የጀመርናቸው ስራዎች አሉ። ይሄ ስራ በተለይ በቴሌብር ልክ ነዳጅን እንዳደረግነው በዛ ሲስተም ሲገባ ያንዳንዱ ጋር ምን ያህል ገባ የሚለውን ሲስተም እንድናቅ ያደርገናል። ያም ኦልሞስት ቴሌ ድራፍቱን እየጨረሰ ያለበት ሁኔታ አለ፣ ዲዛይኑን ማለት ነው። ስለዚህ እነዚህ አንዱ ኃላፊነት ነው። ሚኒስቴር መስሪያ ቤቱ በቀጣይ ከባለድርሻ አካላት ጋር ትብብር በማድረግ የግብይት ኩነቶችን በቴክኖሎጂ የታገዘ በማድረግ የግብይቱን ስርዓት ለመቆጣጠር እየተሰራ መሆኑንም ወይዘሮ መስከረም ጠቁመዋል። በተለይ ዋጋ ማረጋጋት ሚኒስቴር መስሪያ ቤታችን ብቻውን የሚሰራው አይደለም። ስለዚህ ያለ መስራት የግድ ከሚመለከታቸው አጋራት ጋር መቀናጀት ይፈልጋል። ምርቱ የት ነው ያለው የሚለውን ከግብርና ሚኒስቴር ጋር መቀናጀት ይፈልጋል። ይሄ ያለውን ምርት ደግሞ ወደ ገበያ ለማስገባት አማራጭ ሆኖ ገበያውን ሊያረጋጉ ይችላሉ ምንላቸው ዩኒዮኖች ማህበራትን ደግሞ ከኢትዮጵያ ህብረት ስራ ኮሚሽን ጋር በመሆን መስራት ይገድ ይላል። ያው ብዙ ቅዶች ነው ያሉን። አንዱ በተቻለ መጠን የማዘመን ስራ ነው። በቀጣይ በጀት አመት ሙሉ ለሙሉ ወደ ስራ እንገባበታለን ምንለው በተለይ በመንግስት ፍጆታ ምርት የሚቀርቡ ምርቶችን በቴሌብር ወይም በሲስተም ገብቶ እያንዳንዱ ተጠቃሚ በቀላሉ ምርቱን ማግኘት የሚችልበት እኛም ደግሞ ስለማግኘቱ በቀላሉ ሪፖርት የምናገኝበት ሲስተም ሙሉ ለሙሉ ወደ ስራ የሚቀጥለው አመት የሚገባበት ነው።